ባለፉት 3 ቀናት የኢህአዴግ እህት ድርጅቶችና የአጋር ድርጅቶች ስራ አስፈጻሚ አባላት የፓርቲያችንን ውህደት በሚመለከት እንዲሁም አዲሱን የፓርቲያችንን ፕሮግራም እና ህገ ደንባችንን በመወያየት በሶስቱም አጀንዳ ላይ ጥልቅ የሚያግባባና የሚያቀራርብ እንዲሁም በአቀራረቡ እጅግ ዲሞክራሲያዊ የሆነ ሁሉም ሀሳብ በነፃነት የተንሸራሸረበት ውይይት በማድረግ ውሳኔዎች አሳርፏል። ይህ ለኢትዮጵያ ሕዝብ እና ለፓርቲያችን አባላት ሁሉ ታላቅ ድል ስለሆነ እንኳን ደስ ያላችሁ ለማለት ፈልጋለሁ። በዚህ ውይይት በመጀመሪያው ቀን ለየብቻ የነበሩ ፓርቲዎች ተዋህደው ፕሮስፔሪቲ ፓርቲ ተብለው የብልጽግና ፓርቲ ተብለው ብልጽግናን ለኢትዮጵያ በቁስ ብቻ ሳይሆን በክብርም በነፃነትም በሁሉም ሁለንተናዊ ብልጽግና ማረጋገጥ የሚችል ፓርቲ እንዲሆን እና አሁን ባለችው ኢትዮጵያ ውስጥ የተበታተነው ጉልበት ሰብሰብ ብሎ በጋራ መቆምና መምራት እንድንችል መወሰናችን እጅግ በጣም ድንቅ ውሳኔ ነበር። በዚህ ውሳኔ ውስጥ አንደኛ እያንዳንዱ እርምጃችን ሕግን የተከተለ እንዲሆንና በውይይት በዲሞክራሲያዊ መንገድ እንዲፈጸም በማድረግ የተሳካ ውጤት ማምጣት ተችሏል። ሁለተኛ የፌዴራል ስርዓቱ አዳጊ በየጊዜው የሚሻሻልና የሚያድግ በመሆኑ እስካሁን የነበሩበትን ስህተቶች በሚያርም ብዝሃ ቋንቋ፣ ብዝሃ ካልቸር፣ ብዝሃ ፍላጎቶች ያሉባትን ሀገር ወጥ በሆነ መንገድ ሳይሆን ለሁሉም እውቅና በሰጠና ባከበረ ሁሉም ባሳተፈና በሚገባቸው ልክ የሚያስፈልጋቸውን ማቅረብ በሚያስችል ማንነት የሚደራጅ ፓርቲ እንዲሆን ሆኖ ተወስኗል። በዚሁም አግባብ ፓርቲያችን ከአማርኛ በተጨማሪ ኦሮምኛ፣ ትግረኛ፣ ሶማልኛ፣ አፋርኛ የስራ ቋንቋ አድርጎ ከመወሰኑም በላይ ከእነዚህ ቋንቋዎች የፌዴራል መንግስቱ የስራ ቋንቋ እንዲሆኑ እንደሚሰራም ወስኗል። ይህ ኢትዮጵያውያን አንዱ ከአንዱ ተምሮ በጋራ የጋራ ሀገራቸውን ለመገንባት ያላቸውን ፍላጎት ይበልጥ የሚያጠናክርና እስካሁን ከነበረው በእጅጉ የላቀ እድገት ተደርጎ ሊወሰድ ይችላል። ከዚህም ባሻገር እያንዳንዱ ሕዝብ በልኩ የሚሳተፍበትና ሌላውን የሚያከብርበት የዲሞክራሲ አውድ ለመፍጠርም ከመግባባት ላይ ተደርሷል። ውይይቱ በጥቅሉ ለኢትዮጵያውያን አዲስ ተስፋ ያመጣ ኢትዮጵያን በሚቀጥሉት 10 ዓመታት ወደ ብልጽግና ተርታ ለማሸጋገር የነበረንን ትልም ለማሳካት በእጅጉ የሚያግዝ በመሆኑ በታላቅ ደስታ ያጠናቀቅን ሲሆን መላው የድርጅታችን አባላት የኢትዮጵያ ሕዝቦችና የኢትዮጵያ ወዳጆች እንኳን ደስ ያላችሁ ለማለት እፈልጋለሁ። አመሰግናለሁ።